ሲያንዴ መነጽሮን ያውልቁልኝ መነጽሮን ያድርጉ በጣም አመሰግናለሁ የመጀመሪያው ጥያቄ ከቀድሞው መሪ ከኮሎኔል መንግስቱ ኃይለ ማርያም ጋር ሁኔታዎችን ባመቻች በርሶ በኩል ተገናኝቶ ለመነጋገር ይቻላል ወይ እንዴት ሊመጣ ይችላል አይሆንም እሺ ብዙ ሰው በእናቶ ኤርትራዊ ስለሆኑ ለኤርትራ ያገዛሉ ለኤርትራ ያደላሉ ያለ ያማል ይተቻል እርሶን ኢትዮጵያዊ ናቸው ብሎ በርግጠኝነት መውሰድ ይቻላል እርግጠኛ መሆን አይቻልም እርግጠኛ መሆን አይቻልም እርሱ ሌላው ለተጠየቁት ጥያቄ ቀጥተኛ መልስ ከመመለስ ይልቅ በተዘዋዋሪ ይሄዳሉ ወይም ደግሞ ጥያቄውን በቀጥታ መለስ ይችላሉ ዙሪያውን ነው የሚዞሩት የሚል ትችት አለ እስቲ እኔ ቀጥተኛ ጥያቄ ልጠይቆትና ቀጥተኛ መልስ ይመልሱልኝ ከኢትዮጵያና ከኤርትራ በኢኮኖሚ ማንኛቸው የተሻሉ ናቸው ሁላችንም እንደምናውቀው ኮሪያ ከሱዳን የተሻለ ደረጃ ላይ ነች ያለችው የለም አቶ መለስ የኔ ጥያቄ ቀጥታ ነው ቀጥታ ይመልሱልኝ የኔ ጥያቄ ከኤርትራና ከኢትዮጵያ በኢኮኖሚ ማንኛቸው ያደጉ ናቸው ቀጥታ ነው ጥያቄ ቀጥታ ይመልሱልኝ ጋና ከታይዋን የተሻለ ደረጃ ላይ ነበረች በርግጥ ለጥያቄ በቂ መልስ እየሰጡኝ አይመስለኝም ወደ ሌላው ጥያቄ አልፋለሁ በልጅነቱ ምን አይነት ሰው ነበሩ ረጋሉ እየሰከኑ እንደው እንዴት አይነት ነበሩ ፈጣን በጣም ፈጣን ታዲያ ከሰፈር ልጆች ጋር ሲውሉ በምን ይዝናኑ ነበር በማጋጨት እሺ ከኢትዮጵያ የህብረተሰብ ክፍል ውስጥ የሚወዱት የትኛውን የህብረተሰብ ክፍል ነው በመጀመሪያ የሚሰለፈው አርሶ አደሩ ከሆነ ታዲያ ለዚህ ለሚወዱት አርሶ አደር ምን ሊያደርጉ እንዳሰቡ ለሀገሩ ምን ለማድረግ ሐሳብ እንዳለው እስቲ ባጭሩ ይግለጹልኝ with the right policy with the right commitment again with the same passion and commitment መስራት ነው I prefer to be passionate about everything that I do ጠቅላይ ሚኒስትር መለስ የሚወዱት አርሶ አደሩን ከሆነ አርሶ አደሩ ደግሞ የሚገባው ብሔራዊ ቋንቋ ያለው ለምን በእንግሊዘኛ መናገር አስፈልገውት የምሁር ቫልዩ ሲመስለኛል ሌላው ጠቅላይ ሚኒስትር መለስ ፓርቲያችሁ ህወሓት ለሁለት ሲከፈል አደጋ ይገጥመኛል ስልጣን ላጣች ይሆናል ብለው ተጠራጥረው ያውቃሉ ተጠራጥሬ ነበር እሺ ድርጅቱ ለሁለት ከተከፈለ በኋላ መንግስቱ አሁን እንዴት ነው ለፍስፍስ አመራር ነው ጠቅላይ ሚኒስትር መለስ ከኤርትራ ጋር የነበራችሁን ግንኙነት እንዴት ይገልጹታል እንደዚህ እንደ ጠጉርና ማበጠሪያ በጣም ኢንተርፔኔትሬት ያደረገ ታዲያ ለምን አትታረቁ ትላንትና እንደዚህ ብዬ በስንት ሞራልና እንትን ተነቃንቄ ሳበቃ ውጤቱ ይሄ ነው ሌላስ በመከር ያው ነው ዋጋ የለውም ይሄ ነገር እንደው ጠቅላይ ሚኒስትር መለስ የኤርትራ ጉዳይ ከተነሳ ብዙ ኢትዮጵያዊ እርሶን ተሳስተዋል ብሎ የሚያነሳው ነገር አለ የት ላይ ነው የተሳሳትኩት እንግዲህ ስተቱ የኢትዮጵያ መሪ ሆነው ለኤርትራ ነጻነት ወይም ለኤርትራ መገንጠል ከፍተኛ ድጋፍ ሰጥተዋል ወቅናንም ሰጥተዋል ይሎታል በተጨማሪ ደግሞ አሁን በቅርቡ ባድመን ለኤርትራ ለመስጠት ተስማምተዋል ወደፊት ሌላ መሬት ወይም ሌላ አገር እንደማይሰጡ ምን ማረጋገጫ ይሰጡናል ማረጋገጫ ሰርቲፊኬት ብለን መስጠት አንችልም የለም ህዝቡ ሌላ መሬት እንደማይሰጡ ዋስትና ይስጡኝ ቢል መልሶት ምንድነው መልስ የለኝም ዋስትና ከመስጠት አንፃር እሺ ሌላ ከፖለቲካ ወጣ ያለ ጥያቄ ነው ብዙ ሰው ከኮሎኔል መንግስቱም ጋር በማወዳደር እንደሆነ አላውቅም እርሶን ቆንጆ ናቸው ይላል እንዴት ያውታል ዶሮን ሲያታልሏት በሆነ ነገር ጣላዋት የሚባል ነገር አለ ጠቅላይ ሚኒስትር መለስ ከሚስቶ ጋር ያለውት ግንኙነት እንዴት ነው የትኛው ሚስት ነች አይ እቤት ያሉትን ማለቴ ነው እንደ አድርስና ቢለያዩ የሚስቶ መብት ምን ድረስ ነው ስትፋታ she goes with her half አሁን እንደሚሉኝ እንግዲህ ሚስቶ ቢፋቱ እኩል በኩል ሙሉ ንብረት መካፈል ይችላሉ ማለት ነው ሴትዮዋ ማመለካከቷ ነብር ሆና ይሄን ዲማንድ የምታረጋ አይደለችም እንደ አዲስ አበባ ከመጡ ከምንም አይነት ሴት ጋር ምንም አይነት ግንኙነት የለውትም ያንን መነካካት አያስፈልግም አይገባም ሌላው ጠቅላይ ሚኒስትር መለስ በረሃ ያላችሁ በመቾት እንዳልኖራችሁ እናውቃለን አሁን ግን
በትረ ስልጣኑን ከያዛችሁ በተለይ ምርሶን በመሪነት ከተቀመጡ በኋላ ሌላው ቀርቶ በዲዛይነር የተሰራ ልብስ ነው የሚለብሱት ይባላል ይሄ እውነት ነው ወይ? I don't worry ይችን ልብስ ማን እንደሰፋት አላውቅም ፎርማት ነገር ደሳለች ገዛዋት ለበስኩ። የዲሞክራሲ አንዱ ገጽታ ማንም ሰው የመሰለውን እምነት የማራመድና የመናገር ነው። ታዲያ አሁን እናንተ እንደምትሉ ዲሞክራሲን እየገነባን ነው ካላችሁ እኔ አገሬ ገብቼ እንደፈለኩ ስለርሶ መናገር ይችላል። እኔን ግን የኔን ሐሳብ ግን አትንካ። ሌላው ጠቅላይ ሚኒስትር መለስ ድሮ የኮሙኒስት አራማጅ ነበሩ። አሁን የነጻ ገበያ አራማጅ ነዋል። አሁን ሌላ ስራ ቢመጣ እንደገና ይገለበጣሉ። ምናልባት ይገለበጥ ይሆናል። በግሌ ግን በግል ብገለበጥም ለውጥ ላይ ያመጣ ይችላል። በግሎ የሚያስደስተኝ ብለው የሚመለከቱት ቪዲዮ ፊልም ወይም ሌላ ነገር አለ ምንድነው በግሎ የሚያስደስተው? ስለ ቱትሲና ሁቱ እንጂ አጫጭር ጥያቄ ልጠይቀውትና አጫጭር መልስ ይስጡኝ። አቶ ሰያ አብርሃ አንድ ጊዜ አፈንግጧል። ከዛ ሲፈልግ ገደል ይግባ። በግሎት የማይወዱት የፖለቲካ ፍልስፍና ወይም ቋንቋ ምንድነው? አንድ ቋንቋ፣ አንድ ባህል፣ አንድ ሃይማኖት። እሺ ከፖለቲካ ስድብ ደስ የሚለው ትምክህተኛ፣ ጠባብ ወዘተ ስልጣን ከወጡበት ጊዜ ጀምሮ ላለፉት 13 ዓመታት በአማካይ ኢትዮጵያ ውስጥ ስንት ሰው ይገደላል? 4፣ 5፣ 10፣ 50 ጠቅላይ ሚኒስትር መለስ ሀገሪቷን በምን ሁኔታ ነው የምትመሯት? በግምት ጠቅላይ ሚኒስትር መለስ ከልብ አመሰግናለሁ። በበኩሌ በደስታ መቀበለው